ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ወደ ሰበር መረጃዎቹ አለፍን። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ የኢራን አዲሱ መሪ ወደ ስልጣን ከመጡ አንድ ሳምንታትን ሊያስቆጥሩ ነው። መሪው ትናንትና ወጥተው በኢራን መገናኛ ብዙሃኖች ላይ መግለጫ ከመስጠታቸው በፊት የት እንዳሉና በምን ሁኔታ ላይ እንደሚገኙ ማንም አያውቅም ነበር። ይህ በእንዲህ እንዳለ ሞጅታባ አሜኒ በትናንትናው ዕለት ወደ ቴህራን የመገናኛ ብዙሃኖች ወጥተው መግለጫ መስጠታቸውን ተከትሎ ሁለት ጊዜ የግድያ ሙከራዎች ተደርጎባቸው እንደነበርም ተዘገበ። ሙከራዎቹም ከጠላት ተኩስ መሪውን ለመግደል ነበር። ነገር ግን አሜሪካም ሆነች እስራኤል ኢላማቸው አልተሳካላቸውም፣ ወደፊትም አይሳካላቸውም ሲሉ የኢራን ሕዝብ እንደራሴ ተናገሩ። ፕሬዝዳንቱ ገና ወደ ስልጣን ከመምጣታቸው ሳምንት ሳይሞላቸው ሁለት ጊዜ የግድያ ሙከራ መደረጉን ለኢራን ከሁሉም ጊዜ በላይ ከባድ ሁኔታዎችን ፈጥሯል። የእስራኤል ፕሬዝዳንት ትናንት ምሽቱን በሰጡት መግለጫ የኢራን ሕዝብ ተኝቷል፣ እኛ የኢራንን ስርዓት አዳክመን አሽመድምደን ስንጥለው፣ ሕዝቡ ግን ስርዓቱን ለመገልበጥ ምንም አይነት እንቅስቃሴ እያሳየ አይደለም። እኛ ውሃ እንዲጠጡ ወደ ወንዝ ዳርቻ ወስደናቸዋል። ከወንዙ ውሃ እንዲጠጡ ግን አናስገድዳቸውም፣ የእነርሱ ኃላፊነት ነው ሲሉ ተደምጠዋል። አብዮታዊ ዘቡም ባለፈው በአውሮፓውያኑ ታህሳስ 8 በተደረገ የተቃውሞ ሰልፍ ላይ የተወሰደውን እርምጃ በመጥቀስ ከእርሱም የከፋ እርምጃ ሊወሰድ እንደሚችል ተናግረዋል። በጥልቀት የምናስደምጣችሁ ይሆናል። አብራችሁን ቆዩ። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ የኢራን አዲሱ መሪ ወደ ስልጣን ከመጡ አንድ ሳምንትን ሊያስቆጥሩ ነው። መሪው ትናንትና ወጥተው በኢራን መገናኛ ብዙሃኖች ላይ መግለጫ ከመስጠታቸው በፊት የት እንዳሉና በምን አይነት ሁኔታ እንደሚገኙ ማንም አያውቅም ነበር። የመሪው ወደ ሚዲያ ለመውጣት ሁለት አይነት እይታ እንዲኖረው አድርጎ ነበር። አንደኛው የመሪው ደጋፊዎችና ህዝቦች ሞጅተባ ጉዳት ደርሶባቸው ይሆን ወይንስ ደግሞ በህይወት ላይኖሩ ይችላሉ ለሚሉ ስጋቶች ተፈጥሮ የነበረ ሲሆን፣ ሁለተኛው ደግሞ ኢራን ላይ ጦርነት የከፈቱት አሜሪካና እስራኤል እንዲሁም ኢራን ጥቃት እየፈጸመችባቸው ያሉት የቀጠናው ሀገራቶች ሞጅተባ ኻሜኒ ራሳቸውን መደበቃቸው ከእነርሱ እይታ እንዲርቁ ስላደረጋቸው ምን እየሰሩና የት እንደሆኑ ለማወቅ ጉጉት አሳድሮባቸው ነበር። ይህ በእንዲህ እንዳለ ሞጅተባ ኻሜኒ በትናንትናው ዕለት ወደ ቴህራን የመገናኛ ብዙሃኖች ላይ ወጥተው መግለጫ መስጠታቸውን ተከትሎ ሁለት ጊዜ የግድያ ሙከራ ተደርጎባቸው እንደነበር ተዘገበ። ሙከራዎቹም ከጠላት ተኩስ መሪውን ለመግደል ነበር። ነገር ግን አሜሪካም ሆነች እስራኤል ኢላማቸው አልተሳካላቸውም፣ ወደፊትም አይሳካላቸውም ሲሉ የኢራን ሕዝብ እንደራሴ ተናገሩ። የሕዝብ እንደራሴው ሞሐመድ ሬዛ ኮቺ የሀገሪቱ መንግስት ለሚያስተዳድረው ኢርና የዜና ወኪል እንደተናገሩት ሞጅተባ ኻሜኒ የመጀመሪያው የግድያ ሙከራ የተፈጸመባቸው ከአያቶላህ ሰይድ አሊ ጋር በመኖሪያ ቤታቸው እንዳሉ ነው ሲሉ ተናግረዋል። አሁንም ለሁለተኛ ጊዜ የግድያ ሙከራ የተደረገባቸው የሀገሪቱ መሪ መጅተባ ሆስፒታል እንደነበሩና በዚያም ሁለተኛ ጊዜ ከሞት እንደተረፉት የሀገሪቱ የህዝብ እንደራሴ ተናግረዋል። እንደራሴው ይህንን ብለው ሌላ መረጃ ከመስጠትም ተቆጥበዋል። የኢራን አዲሱ መሪ የመጀመሪያን ጥቃት እንደተፈጸመባቸው ለመታከም ሆስፒታል እንደነበሩ፣ ሁለተኛ ጥቃት የተፈጸመባቸው ሲሆን አሁን ላይ በጤናቸው ምን አይነት ሁኔታ ላይ እንዳለ የተነገረ ነገር የለም። ፕሬዚዳንቱ ገና ወደ ስልጣን ከመምጣታቸው ሳምንት ሳይሞላቸው ሁለት ጊዜ የግድያ ሙከራ መደረጉ ለኢራን ከሁሉም ጊዜ በላይ ከባድ ሁኔታዎችን ፈጥሯል። መሪዎቿን ያነጣጠረ ከአሜሪካና ከእስራኤል የሚሰነዘረው ጥቃት ሀገሪቱን መሪ አልባ ሊያደርጋት እንደሚችልም ይገመታል። አሜሪካና እስራኤል በኢራን ባለስልጣናት ላይ ከፍተኛ ኢላማ ማድረጋቸው አሁን ያለውን የኢራን ስርዓት ሙሉ በሙሉ ሊቀይረው እንደሚችልም ይታሰባል። አሁን ላይ ኢራን አንድ ወር ባልሞላ የጦርነት ጊዜ ውስጥ ብቻ በርካታ ባለስልጣኖቿን ማጣቷ የነበሯትን ስርዓት ለማስቀጠል ከፍተኛ ችግር ውስጥ እንደገባች መገመት ቀላል ነው። የእስራኤል ፕሬዝዳንት ትናንትና ምሽቱን በሰጡት መግለጫ የኢራን ሕዝብ ተኝቷል፣ እኛ የኢራንን ስርዓት አዳክመን አሽመድምደን ስንጥለው፣ ሕዝቡ ግን ስርዓቱን ለመገልበጥ ምንም አይነት እንቅስቃሴ እያሳየ አይደለም። እኛ ውሃ እንዲጠጡ ወደ ወንዝ ዳርቻ ወስደናቸዋል፣ ከወንዙ ውሃ እንዲጠጡ ግን አናስገድዳቸውም፣ የእነርሱ ኃላፊነት ነው ሲሉ ተደምጠዋል። ይህንንም መልእክት ተከትሎ የኢራን አብዮታዊ ዘብ የሆነው የደህንነት ክፍሉ መግለጫ ወጣ። እስራኤል እና አሜሪካ በተደጋጋሚ አሁን ላይ ያለውን የኢራን ስርዓት እንዲቃወሙ
እና የተቃውሞ ሰልፍ እንዲያወጡ በተደጋጋሚ ቢያሳስቡም እስካሁን ህዝቡ ዝምታን መርጧል። ትናንትና የእስራኤሉ ፕሬዝዳንት የኢራን ህዝብ ተቃውሞ እንዲያወጡ ጥሪ ማቅረባቸውን ተከትሎ የኢራን አብዮታዊ ዘቡ አሁን ላይ ምንም አይነት የተቃውሞ ሰልፍ ለመውጣት በማንኛውም የኢራን ህዝብ ላይ ከባድ እርምጃ ሊወሰድ እንደሚችልበትም አስጠንቅቋል። አብዮታዊ ዘቡ ባለፈው በአውሮፓውያኑ አቆጣጠር ታህሳስ 8 በተደረገ የተቃውሞ ሰልፍ ላይ የተወሰደውን እርምጃ በመጥቀስ ከእርሱም የከፋ እርምጃ ሊወስዱ እንደሚችሉም ተናግረዋል። ታህሳስ 8 በነበረው ተቃውሞ በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸውና ከ10 ሺህ የሚበልጡ ዜጎች ደግሞ መታሰራቸው ይታወቃል። አሁን ላይም አሜሪካና እስራኤል ጥቃት እየፈጸሙ ባለበት ወቅት የኢራን ህዝብ ምንም አይነት የተቃውሞም ይሁን የድጋፍ ሰልፍ መደረግ እንደሌለበት በጥብቅ አስጠንቅቀዋል። ታህሳስ ላይ ለተቃውሞ የወጡትን ህዝቦች አዲስ አይኤስአይኤስ ብሎ የመሰየማቸው ሲሆን ያንን አይተው አሁን ተመልሰው አደባባይ ከወጡ ከዚህ በፊት ከታየው የበለጠ እርምጃ ይጠብቃቸዋል ሲል አስጠንቅቋል። ከወራት በፊት በኢራን በተካሄደው ተቃውሞ የሰብአዊ መብት ተቋሙ ሂማን ራይትስ አክቲቪስት ኒውስ ኤጀንሲ ከ7,000 በላይ ሰዎች መሞታቸውን ሲገልጽ፣ ፕሬዚዳንት ዶናልድ ትራምፕ ደግሞ 32,000 ሰዎች መሞታቸውን ተናግረዋል። ይህ እንደዚህ እንዳለ የኢራን መንግስት ግን የሞቱት ሰዎች 3117 ሰዎች መሆናቸውን ገልጾ የስም ዝርዝራቸውንም ይፋ አድርጓል። በኢራን ተቃውሞ ወቅት የኢንተርኔት እና ስልክ ተቋርጦ እንደነበርም ይታወሳል። አሁን ላይ የተቃውሞ ሰልፍ የሚወጣ ማንም እንዳይኖር አብዮታዊ ዘቡ በጥብቅ ያስጠነቀቀ ሲሆን ይህንንም ተከትሎ ህዝቦቹ ተግባራዊ ያደርጋሉ ተብሎ ይገመታል። ውድ አድማጮቻችን እነዚህን የመሰሉ መረጃዎችን ይዘን መጥተናል። ቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።